ልጆቻችንን መልካም እድል እንደሚያገኙ አልጠራጠርም። ይሄ አቋም ሆኖ ስርየት ሆኖ ሰው እየተግባባ እየተመካከረ ትልቅ ግንዛቤ እየያዘ ራስ በራሱ ይፋቀራል ነው ምለው። የኢትዮጵያ ሕዝብ ወክሎነን የመጣነን ሰዎች ሁላችንን ስለ ኢትዮጵያ አይተን ስለ ሕዝቡ ሰላም ችግር አይተን ሁላችንም በአንድ ላይ መክረን በአንድ ላይ መልካም አስተያየት አምጠን አገራችን ሰላም ለማድረግ አደራችሁን እላለሁ። አገሪቷን በሰላም ወደፊት እንድትቀጥል ለማድረግ በእኔ አስተሳሰብ ትልቅ ፋይዳ አለው ብዬ አስባለሁ። መነጋገርን መፍራት ሀሳብ ይሸነፋል ብሎ ማመን ነው። የአንድ ሰው ሀሳብ ብቻ ሳይሆን የብዙ ሰዎች ሀሳብ ተንሸራሽሮ ግን በጋራ የሁላችንም መግባቢያ ላይ በምንደርስበት ጊዜ ይሄ ትልቅ ትምህርት ይሰጣል። የኔ ስሜት የኔ ሀሳብ እኔ ያልኩት ብቻ ከሚሆን ይወጣና የጋራ ግንዛቤ ላይ እንድንደርስ ያደርገናል። ከዚህ ምክክር በኋላ የሚገኘው ውጤት ለአዲሱ ትውልድ የሚቀጥሉ ሆኖ ተሞክሮ ሊሆን ይችላል። ይሄን ስኬት ላይ እንደርሳለን፣ ይሄ ምክክር ውጤት ያመጣል ብለን እናምናለን። በሂደቱ ስኬታማ ነው ማለት ይቻላል። ሀሳባችንን በተገቢው መንገድ እንድናቀርብ እድል ተፈጥሮልናል። አጀንዳዎቻችን ተይዘውልናል። በአጀንዳዎቻችን ላይ ደግሞ አሁን እንዳገኘኝ በቂ ውይይት እያደረግን ነው የምንገኘው። ያለምንም ገደብ ለኢትዮጵያ ሀገራችን ይጠቅማል የምንለውን ይሻላል የምንለውን የዋለ ያደረ የፖለቲካ ተቃርኗችንን ወደ መግባባት ለማምጣት ከፍተኛ ጥረት እያደረግን እንገኛለን። አዲስ መንገድ ነው የጀመርነው። ይህ አዲስ መንገድ አዲስ ተስፋ ይዞ መምጣት መቻል አለበት። ስለዚህ ይህን ተስፋ ወደ ተግባር ለመተርጎም የሚያስችለን በዚህ ምክክር ላይ በቂ የሆነ ውይይት፣ በቂ የሆነ ድርድር፣ በቂ የሆነ መግባባት ፈጥረን የተሻለች ኢትዮጵያን መገንባት መቻል አለበት። ትልቅ ተስፋ አለኝ። ምክንያቱም እኔ ያላየኸው ነገር ካለ ሁለተኛ ሰው ያያል። ይሄ ሁለተኛ ሰው ያላየኸው እኔናም ሁለተኛ ወገኔ ያላየኸው የሶስተኛው ወገኑ ያያል ማለት ነው። ስለዚህ በተለያየ ክልሎች የነበረውን ጥያቄዎች ምላሽ ያገኛል ብዬ ነው። እንደዚህ አይነት ባህል ወደ ትውልድ የመሸጋገር ሁኔታውን በጣም አገራችን ወደ ተሻለ ደረጃ ያሳደጋል ብዬ ነው ማምነው። ሰው ከዚህ በፊት ከሩቅ ሆኖ ነበር በአጀንዳዎች ላይ የራሱን ሀሳብ የሚያንጸባርቀው። አሁን ግን የሌሎችን ስጋት የሌሎችን ፍላጎት በደንብ ለማየት ልዩ የሆነ እድል እየፈጠረለት ነው ያለው። ያ ቀላል ልምምድ አይደለም። አሳታፊና አካታች መሆኑ የአገረ መንግስት ግንባታችን ሙሉ እንዲሆን ያደርገዋል። የአገር ግንባታችንም በዛው መጠን ሙሉ እየሆነ ሄዳል። ዜጎች አሁን የመተማመን ነገር እየገነቡ ይመጣሉ። ይሄ ደግሞ ለአገረ መንግስት ግንባታችንም ለአገር ግንባታችንም ቀላል ሚና አይኖረውም ማለት ነው። አንደኛው ጫፍ ሌላኛው ጫፍ ላይ ያለበትን ሁኔታም በተደጋጋሚ ስንወጋገዝ ነው የኖር ነው። እዚህ መድረክ ላይ ስንገኝ ሁላችንም ከዚህ በፊት በተቃርኖ ውስጥ የነበርን ወይም ያለፍን አንመስልም። ለአንድ ኢትዮጵያ ለአንድ ሀገር ኮንትሪቢዩት ልናደርግ የሚገባውን ሀሳብ ከመስጠት አንጻር ሁሉም አካል በንቃት እየተሳተፈ ነው የሚገኘው። አብዛኛዎቹ ጥያቄዎቻችን በእነዚህ በ8ቱ አጀንዳዎች ውስጥ የሚገኙ ናቸው። ተመካክረንባቸው የሚወሰን ከመሆኑ ጋር ተያይዞ እንዲሁም ሁላችንም በአንድ አዳራሽ ውስጥ ተገናኝተን የመከርንባቸውና የተወያየንባቸው ስለሆኑ የምንቀበላቸውን ተቀብለን ሌሎች አካላት ደግሞ የሚቀበሏቸውን እንዲሁ ይዘው እንግዲህ በጋራ ወደ ልማት የምንገባ ይመስለኛል። አሁን ያለው ድባብም ይሄንን ነው የሚያሳየው። የተማርነው ትልቅ ነው፣ በጣም ትልቅ ሌሰን ነው። እንደዚህ የሚወራ አይደለም። ነገ ከነገ ወዲያ የኢትዮጵያ ሕዝብ ተስፋ ሊያደርግበት የሚጥልበት እዚህ ጋር ትንሿን ኢትዮጵያ እናየውት የመፍትሄ አቅጣጫዎች ከኔ ከወንድሜም ከእህቴም ከተለያዩ አካላትም እየመነጨ ነው ያለውና ኢትዮጵያን ከፍ የማድረግ ሀሳብ ነው ይዘን የተነሳ ነውና ይሄም ደግሞ እንደሚሳካ ባለሙሉ ተስፋ ነኝ እንደ አንድ ኢትዮጵያዊ ወጣት ማለት ነው።